3 ዓመት አብሮ የቆየው ይሁዳ ጊዜውን በቀለደ ስላደረገው ከክርስቶስ መንግስት ውጭ ሆኗል። በጊዜ የሚቀልድ ሰው ይሁዳ ጊዜውን እንደ እድል መጠቀም ሲገባው መተናኮያ ያደረገ። እንኳን እኛ እግዚአብሔር ራሱ ቀን ተጠቅሞ ነው ስራ የሰራ። ቀንን የማይጠቀም ሰው ምንም ማድረግ አይችልም። እግዚአብሔር 6 ቀን ነው ይህን ዓለም የፈጠረው። አይገርማችሁም? በቀን የተሰቀለው ወንበዴ መንግሥተ ሰማያትን የወረሳት በ3 ሰዓት ዝግጅት ነው። ለተጠቀመበት ሰው 3 ሰዓት መንግሥተ ሰማያትን ያስገኛል። አብሮ የቆመው ሰው ደግሞ በዚያው ሲቆድን አግኝቷል። የኃጢአት ምንጮች የሚባሉት መብል፣ መጠጥ፣ የረፍት ብዛት፣ እንቅልፍ ናቸው። ስለዚህ እረፍት የሚያበዙ ሰዎች ምንጊዜም ሕይወታቸው ሀዘንተኛ ነው። የእንቅልፍ ብዛት የተቦጫጨቀ ልብስ ያስለብሳል ይላል ሰሎሞን። ድሃ ያደርጋል ማለት ብዙ ምትተኛ ከሆነ የእንቅልፍ ብዛት መጽሐፍ ቅዱስ ነው ያለው፣ የተቦጫጨቀ ልብስ ያስለብሳል። ጊዜን ባለመጠቀማችን ምክንያት አይ ጊዜ የሰጣቸው ናያገሌ ሀብታሙ ምናምን ይባል። ዛሬ በዚህ ቦታ እንድንማማር የፈለግኩት ጊዜ ለኦርቶዶክሳውያን ምንድን ነው የሚለው ነው። ለኦርቶዶክሳውያን፣ ለእኛ ለክርስቲያኖች ጊዜ ምንድን ነው? ጊዜ ምንድን ነው? እግዚአብሔር በምድር ላይ ከሰጠን በጣም ትልቁ ስጦታ ጊዜ ነው። እግዚአብሔር የሰጠን ማንም ሊሰጠን የማይችለው እግዚአብሔር የሰጠን እድል ጊዜ ነው። እንደው ይገርማችኋል፣ ግን ሰው ይህንን ትኩረት ሰጥቶት አያውቅም። ሀብት የማይመስሉ ብዙ ነገሮች አሉ የማናስተውላቸው። ለምሳሌ እንዲሁ የገጠሩ ሰውም ይተርታል። ጤና ሀብት አይመስልም ይላል፣ ውሃ ገንዘብ አይመስልም ይላል። የጤና ሀብትነት ሰው አይረዳውም። ብዙ ጊዜ የውሃ ሀብትነት አይረዳውም። የአየር የኦክሲጅን ሀብትነት አንረዳውም። ኦክሲጅንን ሰዎች የሚያዙበት ቢሆን ኑሮ ለስንት ቀን መቆየት እንደምትችሉ አስባችኋል? ኦክሲጅን በሆኑ ሰዎች እጅ ቢሆን ኖሮ ሁላችን ገለውን አናድርም ብላችሁ ነው? እነዚያ ሰዎች ነገ ሌላቸው እንዳትሉ ወስዳችሁ አታነካኩ ነው ያልኩኝ። በሰዎች እጅ ቢሆን ኖሮ ነው ያልኩኝ። በሰው እጅ ቢሆን ኖሮ አየር ስንት ቀን ነው የምንሰነብተው? ዛሬ ራሱ ማደር እንችላለን እንችል። የውጩን ይቅርና በዚህ ያለውን በህዋ ላይ የተለቀቀውን ኦክሲጅን ይቅርና ያንተን አየር እንዳታስወጣ ብንባልስ? አይቻልም ብንባል እናድራለን? የራሳችን አየር እንዳይወጣ ብንከለከል መኖር እንችላለን? አንችልም። የአካል ክፍሎቻችንን ስጦታነት አስተውለን እንወቅ። እግዚአብሔር የሰጠን ነገር ሰዎች ሊያደርጉልን የማይችል እንዲሁ እግዚአብሔር እናደርግልኝ እንላለን እንጂ እግዚአብሔር አንድ ቀን ጣፊያ በራሱ ስራ እንድታቆም ቢያደርጋት መኖር እንችላለን? በሰውነታችን ያለውን የጨው መጠን ማን ሊያጣራው ይችላል? ስለዚህ እንሞታለን ማለት ነው። ፊኛ ስራ ብታቆም መኖር ይቻላል? እስኪ ንገሩ። ሌላ የባሰ ነገር ሰው የሚጸዳዳበት የአካል ክፍል ቢዘጋ መኖር ይችላላችሁ? ይቻላል? አይቻልም። እግዚአብሔር የሰጠን የአካል ስጦታ ማንኛውም ሰው የከበረ ሰው እንኳን ከብሮ የሚውለው እኮ መጸዳዳት ስለቻለ የከበረ ሰው እንኳን ቢሆን እና እግዚአብሔር እንዴት አድርጎ ስጦታ እንደሰጠን ማስተዋል አለበት። ደስ እንዲላችሁ ከፈለጓችሁ እጃችሁ ላይ ያለውን እግዚአብሔር የሰጣችሁን ጸጋ ማስተዋል፣ የሌለንን እየቆጠርን ከምናዝን ያለንን እያየን መደሰት። ደስታ ከውጭ አይመጣም፣ ከህሊናችን ነው የሚመጣው። አንዱ የምናባክነው በጣም እያባከን ያለው ነገር አካላችን፣ አይምሯችን። እሱም በሌላ ጊዜ ትማሩታላችሁ። እንዴት አድርገን እግዚአብሔር የሰጠንን አካል እያባከን ነው እንደሆነ ትማሩታለን። እኔ ግን ዛሬ መናገር የፈለግኩት ስለ ጊዜ ነው። እግዚአብሔር ጊዜ ሰጥቶናል። ጊዜ በእግዚአብሔር ዘንድ ምንድን ነው? ጊዜ ፍጡር ነው፣ እንደምታውቀው መለኪያ ነው። እግዚአብሔር ያለ ጊዜ ነው የኖረው። ዘመን ሳይፈጠር እግዚአብሔር ነበር። ጊዜ ፍጡር ነው። በቤተ ክርስቲያን አስተምሮ የመጀመሪያ ሰዓት ትባላለች። ቁጥር የተጀመረው መጋቢት 29 ቀን ነው። መጋቢት 29 እና መጋቢት 30 ሚያዝያ 1 በሊቃውንት አነጋገር ዕለተ ጠቢባን ይባላሉ። ጠቢባን ሥላሴ አንድ ሳይሉ 29 ብለው ስለጀመሩ ነው። እንዲህ ያለው ነገር
ለማያምን ሰው አይረዳም። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 2 ላይ ሲናገር መንፈሳዊ ነገር ለስጋዊ ሰው ሞኝነት ይመስለዋል ይላል። በስጋዊ አይመረመርም። ለብእሲሰ መንፈሳዊ ኩሉ ይተሐሰሶ፣ መንፈሳዊ ሰው ግን ሁሉን ይመረምራል። ወሎቱሰ አልቦ ዘይተሐሰሶ፣ እርሱም ግን የሚመረምረው የለም ይላል። እና ስጋዊ ነገር ያለው ሰው አንድ ሳይባል 29 የማይመስል ነገር ነው ይላል። ሃይማኖት ምን ጊዜም ለስጋ የማይመስል ነገር ነው። የምናወጋው የመንፈስ ነገር ስለሆነ የመንፈስ ነገር በስጋ ነገር ሊለካ አይቻልም። መቼስ አሁን ነፋስን በሜትር አንለካው፣ ለሁሉም ነገር መለኪያ አለው። ውሃን በኪሎ ሜትር አንለካው፣ የራሱ መለኪያ አለው። ለራሱ ነገር ለሁሉም ነገር መለኪያ አለው። ከፍታም መለኪያ አለው፣ ዝቅታም መለኪያ አለው፣ ረቂቅ ነገር መለኪያ አለው፣ ፈሳሽ ነገር መለኪያ አለው፣ ጠጣር መለኪያ አለው። እንዲሁ መንፈሳዊ ነገርም የራሱ መለኪያ አለው። ውሃውን በሜትር ጤፉን ደግሞ በሊትር መቼስ ልለካው አይባልም፣ መለኪያ አለው። የነፍስም ነገር የራሱ መለኪያ የራሱ ዩኒት ስታንዳርድ አለ። ስለዚህ የነፍስን ነገር የምንረዳው እግዚአብሔርን በመፍራት እግዚአብሔር ጊዜን ሳይፈጥር ነበረ፣ ጊዜን ፈጠረ። የመጀመሪያው ሰዓት መጋቢት 29 ቀን ፈጠረ። ጊዜ በጊዜ ምን እንደተደረገ አስተውሉ። በጊዜ ከተደረጉ ነገሮች አንዱ እግዚአብሔር በጊዜ ይህንን ዓለም ፈጥሮታል። ይህንን ዓለም ፈጠረ። 7 ዕለታትን ፈጠረና አቆመ። 7 ዕለታት በዕብራውያን አነጋገር 7 ቁጥር ፍጹም ቁጥር ተደርጎ ይነገራል። መጽሐፍ ቅዱስ ሲተረጎም ማወቅ ካለብን ነገሮች አንዱ የመጽሐፍ ቅዱስም መነሻ ባህል ነው ማወቅ የሚገባል። የመጽሐፍ ቅዱስን መነሻ ባህል ስናውቅ መጽሐፍ ቅዱስን መረዳት እንችላለን። ስለዚህ በዕብራውያን ወይም በእስራኤል ባህል 7 ቁጥር እንደ ፍጹም ቁጥር ይቆጠራል። በኢትዮጵያ ለምሳሌ 10 ቁጥር እንደ ፍጹም ቁጥር ይቆጠራል አይደል? አጣው ለምሳሌ የሆነ ሰው 10 ጊዜ አጨቅጭቀኝ ይላል። እናንተ ግን 3 ጊዜ ብቻ ሊሆን ይችላል ያላችሁት። ለምን 10 ጊዜ የሚለው? ጭራሽ ማለት ነው፣ ፍጹም ማለት ነው። ምን 30 ጊዜ ጨቀጭቀኝ ያላያ ይላል። ነገርከኝ እኮ ይላል። ብፁዕ አባታችን መጥተዋል። ከመቀመጣችን ተነስተን እንቀበልና እሺ፣ በረከታቸው ይድረሳል። ሁላችሁም ተባርካችኋል። ባላችሁበት ቁጭ በሉ። ወደ ትምህርታችን እንሄድ። ብፁዕ አባታችን ስለተገኙ በጣም ደስ ብሎኛል። እናንተም ደስ ብሏቸዋል። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእድሜ ከቆዩላት አባቶች አንዱ እሳቸው ናቸው። ረድኤታቸው በረከታቸው ይድረሳል። እኔ ደግሞ በእሳቸው ፊት ስላስተማርኩ በጣም እድለኛ ነኝ። ለምን መሰላችሁ? ገበሬ ልጁን እርሻ ሲያሳርስ እርፍ ያስይዝና ያሳርሰዋል ከፊቱ አድርጎ ለምን ሲያበላሽ ለማስተማር ማለት ነው። ስለዚህ ልጅ በአባቱ ፊት ሲያጠፋ ይታረማል ማለት ነው። ትምህርታችን እንቀጥል። እግዚአብሔር ከሁላችን ጋር ይሁን። ወደ ትምህርታችን ስንሄድ በዕብራውያን 7 ቁጥር ፍጹም ነው ብያችሁ ነበር። እስመ ሁልቆ ሳብዕ በኀበ ዕብራውያን ፍጹም ውእቱ፣ በዕብራውያን በእስራኤል 7 ቁጥር ፍጹም ነው ይላል እግዚአብሔር። ስለዚህ ምን አደረገ? 7 ዕለታት ብቻ ፈጠረ። ለምንድን ነው እግዚአብሔር 7 ዕለት ብቻ የፈጠረው ስትሉ 7ቱ ቀኖች ፍጹም ናቸው ለማለት ነው። 7 ብቻ። ለምን 8 ቀን አይፈጥርም እግዚአብሔር? ወይስ ዝቅ ብሎ 6 ቀን ቢያደርገው ምን አለ? የዓመቱን መለኪያ 7 ቀን ያደርገው ለምን ይመስላችኋል? 7ቱም ዕለታት ፍጹም ናቸው ይላል። እንዲያውም እንገራችሁ የዚህ ዓለም ዋና ምሰሶች 7 ዕለታት ናቸው። በመጽሐፈ ምሳሌ ምዕራፍ 9 ከቁጥር 1 ጀምሮ እንዲህ ይላል፣ ጥበብ ሐነጸት ቤተ ወአቀመት ላቲ 7 አዕማደ። ጥበብ ቤቷን ሰራች 7 ምሰሶችንም አቆመች ይላል። ጥበብ ቤቷን ሰራች። ጥበብ የተባለ እግዚአብሔር ወልድ ነው። መንፈሳዊ ትርጉም አለው። የዛሬው ዓላማችን ግን እሱ አይደለም። ጥበብ ወልድ ይችን ዓለም ፈጠረች፣ 7 ምሰሶ አቆመች ማለት 7 ዕለታትን ፈጠረች ማለት ነው። 7ቱ ዕለታት ለምንድን ነው ምሰሶ የተባሉ ሲባል ምሰሶ ቤቱን እንደሚያጸናው
በዚህ ዓለም የሚኖር ነገር ሁሉ ጸንቶ የሚኖረው በሰባቱ ዕለታት በሚሰራ ስራ ነው ማለት ነው። ምሰሶ ሲፈርስ ወይም ምሰሶ ቢነቀል ቤቱ እንደሚናድ ሁሉ የሰው ልጅ ሕይወቱ የሚናደው ወይም የሚፈርሰው በሰባቱ ቀናት በሚሰራቸው ስራዎች ናቸው። 7 ቀን የምንሰራው ስራ ወይ ሕይወታችንን ያፈርሳል ወይ ሕይወታችንን ይሰራል። ምሰሶዎቹ በትክክል የቆሙለት ቤት እንደማይፈርሰው 7ቱ ዕለታት እንዴት መጠቀም እንደሚችል የሚያውቅ ሰው የጸና ቤት ይኖረዋል። የልብ ቤት፣ የአእምሮ ቤት፣ የሥጋ ቤት፣ የነፍስ ቤት ይኖረዋል ማለት ነው። ስለዚህ ዕለታትን ከመጠቀም እንኳን እኛ እግዚአብሔር ራሱ ቀን ተጠቅሞ ነው ስራ የሰራ። ቀንን የማይጠቀም ሰው ምንም ማድረግ አይችልም። እግዚአብሔር 6 ቀን ነው ይህን ዓለም የፈጠረው። አይገርማችሁ? በ6 ቀን ዓለምን ፈጠረ። ምን ማለቱ ይመስላችኋል? ኋላ ያን 6 ቀን ደግሞ ለእኛ ሰጠ። የሰጠኋችሁ 6 ቀን እኔ ዓለምን የፈጠርኩበት ነው። እናንተ የምትቀልዱበት እሁድ 4 ባህሪያት የተፈጠሩበት ነው። መሬት፣ ውሃ፣ ነፋስ፣ እሳት 4 ባህሪያት፣ 7 መላእክት፣ 7 ሰማያት፣ መላእክት፣ ብርሃን 8 ፍጥረታትን ያከናወንኩበት ቀን ነው። እናንተ የምትቀልዱበት ሰኞ ይሄን የምታዩትን ጠፈር የዘረጋውበት ቀን ነው። እናንተ የምትቀልዱበት ማክሰኞ በምድር ላይ ያሉ እጽዋትን ሁሉ የፈጠርኩበት ቀን ነው። እናንተ እንደ ዋዛ የምትገፉት ረቡዕ በዚህ ዓለም የሚያሸበርቁ ፀሐይ፣ ጨረቃ፣ ከዋክብትን ያበራሁበት ቀን ነው። እናንተ በስንፍና የምትሸኙት ሐሙስ በባህር ውስጥ ያሉ አዞ፣ ጉማሬ፣ ሌሎችን አሳንበሪዎችን በክንፍ የሚበሩትን በእግራቸው የሚሽከረከሩትን በክንፋቸው የሚበሩትን ሁሉ ያስገኘሁበት ቀን ነው። እናንተ በዋዛ በፈዛዛ የምታሳልፉት ዓርብ በአርአያዬ በአምሳሌ ሰውን የፈጠርኩበት ቀን ነው ማለቱ ነበረ። ሰኞ፣ ማክሰኞ፣ ረቡዕ እንደዋዛ ሲያልፉ እነዚህ ትዝ ብሏቸው ቃል እነዚህ ሁሉ ዓለማት 20 ዓለም ነው ያለው። አሁን እኛ ከ20 ዓለማት የምንኖረው በአንዷ በዳረው ቦታ በጫፏ በዚች ምድር ነው። እግዚአብሔር የፈጠረው 20 ዓለም ነው። ከ20ኛው በዚች ዓለም የምናየው ነገር ሁሉ እንኳን ተመርምሮ አይዘለቅም። ሕሊና ራሱ ይደክማል ቢያስብ። እንኳንስ ሌላውን ያንን ሰው ተፈጥሮ እንኳን ብታዩ ሊገባን አይችልም። እንደዚህ ያሉ ድንቅ ነገሮች የተደረጉት በ6 ቀን። የጊዜን ጥቅም አያችሁት? በ7ኛው ቀን እግዚአብሔር አረፈ። ምን ማለት ይመስላችኋል? እግዚአብሔር 6 ቀን ሰራና አረፈ። ስራችሁ ብዙ ይሁን እረፍታችሁ ጥቂት ይሁን ማለቱ ነበር። በቁሙ ነው። ወርቅ አለው፣ መንፈሳዊ ትርጉም አለው። ስራችሁ ብዙ ይሁን እረፍታችሁ ግን ጥቂት ይሁን። ይኸውላችሁ በዚህ ዓለም ላይ ብዙ ሰዎች የሚቸገሩበት ምክንያት ደስታን ፍለጋ ነው። ደስታ ደግሞ ከመስራት የሚመጣ ነው እንጂ ከማረፍ የሚመጣ አይደለም። ሐዘን ከየት ይወለዳል ካላችሁ ከረፍት ብዛት። የኃጢአት ምንጮች የሚባሉት መብል፣ መጠጥ፣ የረፍት ብዛት፣ እንቅልፍ ናቸው። ስለዚህ እረፍት የሚያበዙ ሰዎች ምንጊዜም ሕይወታቸው ሐዘንተኛ ነው። የእንቅልፍ ብዛት የተቦጫጨቀ ልብስ ያስለብሳል ይላል ሰሎሞን። ድሃ ያደርጋል ማለት ብዙ የምትተኛ ከሆነ። የእንቅልፍ ብዛት መጽሐፍ ቅዱስ ነው ያለው፣ የተቦጫጨቀ ልብስ ያስለብሳል። ጊዜን ባለመጠቀማችን ምክንያት አይ ጊዜ የሰጣቸው ናያገሌ ሀብታሙ ምናምን ቢባል የድንቁርና ጉዳይ። በጊዜ ያለመጠቀማችን እንዴት እንደሚጎዳን ተመልከቱ እስቲ። ርዕሳችን ምንድን ነው? እስቲ በሉ ምን አላችሁ? ጊዜ ለምን? እግዚአብሔር በጊዜ ዓለምን ምን አደረገበት አልኳችሁ? ፈጠረ። ዓለምን አጸናበት። ጊዜ ምሰሶ ነው። ጊዜ መፍጠሪያ ነው። የሌለን ነገር ማምጣት። ጊዜውን የሚጠቀም ሰው የሌለ ነገር ያመጣል። እግዚአብሔር በጊዜ የሌለን ነገር አመጣ። ሰማይ አልነበረ፣ ምድር አልነበረ። የሌለንን ነገር ማምጣት ከፈለጋችሁ ጊዜያችሁ ተጠቀሙ። ጊዜ ላይ የሚቀልድ ሰው ምኞቱን ታቅፎ ይሞታል እንጂ ምንም ያመጣ ጊዜ ነው የሌለውን ያመጣ። እግዚአብሔር በጊዜ ለክቶ የምሕረት ቀጠሮ ሰጠ። በኖህ ዘመን 120 ቀን 120 ዓመት ሰጠው አለ። 100ውን ቀለዱ፣ በ20 አጠፋች። 20ውን ትቶ አጠፋቸው። በኖህ ዘመን የነበሩ ሰዎችም 120 ሰጣቸው። 20ው ሲቀር ንስሐ እንገባለን ሲሉ 100 ሳያልቅ ጨረሳቸው። ጊዜን ካልተጠቀምበት በሰተም አትጠቀምበት ብሎ ወሰዳቸው።
ዛሬ ደግሞ ይመስላችኋል የምንቀሰፈው? እግዚአብሔር ጊዜ ሰጥተው አልተጠቀምንበትም። ስለዚህ እየቀነሰ ይወስድናል ማለት ነው። በሰጠን ጊዜ ካልተጠቀም ከእድሜያችን ቀንሶ ያነሳል። የማያፈራለትን ዛፍ በጓሮ የሚንከባከብ ገበሬ ጅል ማን አለ? ሌላው የባስ በጠፈጠፉ እየተጠፈጠፈ ሌሎችን አዝመራዎች እንዲያጠፋቸው ነው። ይልቁን በጊዜ መቁረጥ ነው። ስለዚህ እግዚአብሔር ቆርጦ የማያፈራው ፍሬ የማያፈራውን ዛፍ ከሱ ይቆርጡታል ነው ነገሮች ወዲህ ውስጥ እሳተ ገሃነም በሳት ያቃጥሉታል። ምን ፍሬ የማያፈራውን ቅርንጫፍ አልውጡ ሀረገ ወንዝ ዝቅ ቋንቱ ማይሶቹ ንፈሩ በይዋን ብክሙ እኔ የወይን ሀረግ ነኝ፣ እናንተ ደግሞ ቅርንጫፎች ናቸው። በእኔ ነው እኔም በእናንተ እኖራለሁ። ፍሬ አፍሩ፣ ካላፈራችሁ ትቆርጣላችኋል። እግዚአብሔር በጊዜ ምሕረት ሰጠ፣ በጊዜ ያልተጠቀሙትን ደግሞ አጠፋቸው። እግዚአብሔር ለመወለድ 5500 ዘመን ቀጠረ። 5500 ዘመን ሲፈጸም ተወለደበት። ዋመ በፀሐ ጊዜሁ ፈነወ ወልዶ እግዚአብሔር ወልዶ ዋሕደ ወተወልደ እምብእሲት። የዘመን ፍጻሜ በደረሰ ጊዜ እግዚአብሔር ተቀዳሚ ተከታይ የሌለ ልጁን ውረድ ተወለድ ሙት ተሰቀል ብሎ ለኩነተ ሥጋ ወደዚህ ዓለም ላከው። ልብ ክብርት ከምትሆን ከመቤታችን ተወለደ ይላል። ጊዜው በደረሰ ጊዜ በጊዜ እግዚአብሔር ተወለደ። በጊዜ ዓለምን ፈጠረ፣ በጊዜ ቀጠረ፣ በጊዜ ሱባዔ አስቆጠረ፣ በጊዜ ትንቢት አናገረ። ጊዜው ሲደርስ ደግሞ ተወለደ። እግዚአብሔር በጊዜ ምስጢር ገለጠ። በጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ሰርቶበታል። ምስጢር የሚገለጠው በጊዜ ነው። በጊዜው ተጠመቀ፣ በጊዜው ተወለደ፣ በጊዜው አደገ፣ በጊዜው ጾመ አልባል፣ በጊዜ አስተማረ 3 ዓመት ከ3 ወር፣ በጊዜ ምስጢሩን ገለጠ። በደብረ ታቦር እንኳን ብርሃን ከገለጠላችሁ በኋላ እንዳትናገሩ እስከ ዓመት ይፈጸም በጊዜው፣ ጊዜው እስኪደርስ ድረስ በትንሣኤ ልቦናችሁ ቀንቶላችሁ ምስጢር ተከናውኖላችሁ በሀብተ መንፈስ ቅዱስ ተሰርታችሁ እስክትናገሩት ድረስ ቆዩ አላችሁ። በጊዜ የሚነገር አለ፣ በጊዜ የማይነገር አለ። ወቤ ብዙ ነገር ዘአንነግረክሙ የምነግራችሁ ብዙ ነገር ነበረኝ ወባይቱ የተክሉ ይእዜ ጸዊሮቱ ነገር ግን ዛሬ ልትሸከሙት አትችሉ፣ በጊዜው እነግራችኋለሁ። በጊዜ የሚነገር አለ። በነገራችሁ ላይ ጥበበኛ ሰው ማለት የት መናገር እንዳለበት የሚያውቅ፣ መቼ መናገር እንዳለበት የሚያውቅ፣ በማይናገርበት ጊዜ ዝም የሚል፣ በሚናገርበት ጊዜ ደግሞ ዝም የማይል፣ ጊዜ ቦታ አይቶ የሚናገር ሰው ነው ጠቢብ ይባላል። ሁሉም በጊዜው የሚናገር ጌታችን ኢየሱስ ክርስቶስ በጊዜው ተሰቀለ፣ በጊዜው ተያዘ፣ በጊዜው ሞተ፣ በጊዜው ተነሳ፣ በጊዜው አረገ፣ በጊዜው ሀብተ መንፈስ ቅዱስን ላከላቸው 10 ቀን ጠብቆ። ያንን ጊዜ ጸጋም አይሰጥም። እንዲያሁን ልጁን እንደው ልጅ የሌላቸውን እናት አባት 9 ወር ከ9 ወር አስቀድሞ እንደው በ3 ወሩ ከብት ጠባቂ ስለሌለን ልጁ ቶሎ እንዲደርስ ይወለድ ይወለድ አይወለድ፣ በጊዜው ነው የሚወለድ። ለመውለድም ጊዜ አለ። ጸጋም በጊዜው ነው የሚሰጠው። ጥያቄም በጊዜው ነው የሚመለስ። ጊዜ አለ። አሁን ፈልጌያለሁ ቢባል አይሆንም፣ በጊዜው ይሆናል። መቆየት ያለብንን መቆየት፣ እግዚአብሔር በጊዜው ሁሉን ሰራው። እንግዲህ ደግሞ በጊዜው ይመጣል። ያ ጊዜ መቼ እንደሆነ ደግሞ አታውቁም ነው። ትግሉ እንከ እስመ የተአምሩ ጊዜ ይመስል እግዚእክሙ ጌታችን የሚመጣበትን ጊዜ አታውቁምና ተግታችሁ ጠብቁ። ሶበሰ አይመረ በአለቤት ጊዜ ይመጽእ ሰራቂ እምተጋ ባህሌው ባለቤት ሌባ የሚመጣበትን ጊዜ ቢያውቅ ኖሮ በዚያ ሰዓት ይተጋ ነበር። ግን ሌባው መቼ እንደሚመጣ ስለማያውቅ ሌሊቱን ሙሉ መትጋት አለበት። እናንተም ጌታችን የሚመጣበትን ሰዓት ብታውቁት በዚያ ሰዓት ብቻ ተጠጉ ነበር። ግን ጌታችሁ በ10 ዓመታችሁ ይምጣ፣ በ20 ዓመታችሁ፣ በ30 ዓመታችሁ ይምጣ፣ በ50 ዓመታችሁ ስትጀምሩ ይምጣ፣ ስትጨርሱ አታውቁትም። ስታገቡ ይምጣ፣ ስትሸመግሉ ይምጣ፣ ሳታገቡ ይምጣ፣ ስታገቡ ይምጣ፣ አታውቁትም። በድህነታችሁ ጊዜ ይምጣ፣ በሀብታችሁ ጊዜ ይምጣ፣ ስትሾሙ ይምጣ፣ ስትሻሩ ይምጣ፣ የምታውቁት ነገር የለም። በሰጣችሁ ጊዜ ተዘጋጅታችሁ ኑሩ ብሎ ሰጥቷል። ጊዜ
እንዲህ ያለ ሀብት ነው። የእግዚአብሔር ሰዎች በጊዜ እንጠቀሙበት። ጊዜን አባቶቻችን ብዙ ሰርተውበታል። ቅዱስ ቂርቆስ ያን ሁሉ ሰማዕትነት ሲፈጽም የስንት ዓመት ልጅ ነበር? የ3 ዓመት ልጅ። ድንግል ማርያም የአምላክ እናት ስትሆን የስንት ዓመት ልጅ ነበረች? የ15 ዓመት ልጅ ነበረች። እንግዲህ እዚህ ውስጥ 50 ማለት ይሰማል። እንደገና ደግሞ ወጣት ነኝ እያላችሁ የምትቀልዱ ገና ልጅ አይደለሁ እንደምትል ለተንኮል ሲሆን ልጅ ነኝ ናቸው። ቁራው ሲሆን ልጅ ነኝ ትላላችሁ። ኃጢአት ሲሆን ልጅ ነኝ አትሉ ትላላችሁ። ኧረ ይሄ ልጅ ነኝ ገና ቆይ ይሄን አትስቱ ትላለች አትሉ። ግጥም አርጎ ለመብላት ልጅ ነኝ የሚላል አለ እንዴ? አይጣላችሁ ይሰራል። አሁን ተገኝቶ እንዲሁም ትንሽ ነው ብዙ የሚበል ለማመንዘር ልጅ ነኝ የሚላል የለም። ትንሹም ትልቁ ለጽድቅ ሲሆን ልጅ ነኝ አትበል ብሎ ሕፃን የተበል እስመ ንዑስ አነ እኔ ልጅ ነኝ አትበል ብሏል። ትንቢተ ኤርምያስ ምዕራፍ 1 ቁጥር 8 ላይ ለበጎ ነገር ልጅ ነኝ አትበል። ስለዚህ የእግዚአብሔር ሰዎች ቅዱስ ጊዮርጊስ 4 ጊዜ ሞቶ ሲነሳ ያሁኑ ሰማዕትነት ሲፈጽም ጠቅላላ ዕድሜው 27 ዓመት። በጊዜ አባቶቻችን ተጠቀሙበት። በቀኝ የተሰቀለው ወንበዴ መንግሥተ ሰማያትን የወረሳት በ3 ሰዓት ዝግጅት ነው። ለተጠቀመበት ሰው 3 ሰዓት መንግሥተ ሰማያትን ያስገኛል። አብሮ የቆመው ሰው ደግሞ በዚያው ሲሆንን አግኝቷል። እድሜ ዘመኑ አንድ ቀን የሰማ ሰው ዘኬዎስ ተመልሶ ጊዜውን ተጠቅሞ መንግሥተ ሰማያት ገብቷል። 3 ዓመት አብሮ የቆየው ይሁዳ ጊዜውን በቀለጃ ስላደረገው ከክርስቶስ መንግሥት ውጭ ሆኗል። በጊዜ የሚቀልድ ሰው ይሁዳ ጊዜውን እንደ እድል መጠቀም ሲገባው መተናኮያ ያደረገ። ምን አደረገ መሰላችሁ? ክርስቶስን እኔ እሸጠው አለው አለ። እሸጥና እሱ እንደለመደ በታምራቱ ያመልጣል። ከዚያ በኋላ ደግሞ እኔ መልሼ ገንዘቤን በልቼ መምህር ብዬ ከእሱ ጋር ታሪክ ይቀጥላለሁ አለ። ጊዜው ግን መሽቶ ነበር። ክርስቶስ ተያዘ። ደርሷላ። ሲሰርቅ የነበረበት ጊዜ አለቅ በቃ እግዚአብሔር መቅረዚቱን አጠፋ። ከዚያስ ምን አደረገ ደግሞ? ጌታ ከማድረጉ በፊት ከመሞቱ በፊት እኔ ተቀድሜ ውጭ ሲሆን ቆየዋለሁ፣ ነፍሳትን ሲያወጣ ያወጣኛል። ይሁዳ አልፏል። እሱ መች ምን አደረገ ጌታ? የለም ይሁዳ ዛሬም አትሞትም ብሎ ግንባሩ ተፈጥፍጦ ቆይ ሆዱ ተዘርግፎ ቆይ። ከዛ ምን አደረገ ጌታ? ሲያደርግ አንተ ያሰቀልከው ሰው እኮ አድርገሃል እኔን ሳያወጣኝ ብሎ ደንግጦ እወጣለሁ ሲል ከመቃኑ ላይ ከደጃፍ ወይም ከበሩ ላይ ግንባሩ ተፈጥፍጦ ሞተ። ምን አድርጎ ስትለኝ በጊዜ ቀልዶ የእግዚአብሔር ምሕረት ጊዜው አብቅቶ በቃ ብሎ እግዚአብሔር ታገሰው። 3 ዓመት ቻለው። አብሮት እየዋለ ጉዳይ ምጽዋቱን እየሰረቀ ማይምረ ዋስ ክርስቶስ አብሮት ያለ እየሰረቀ የሚያውቀው እየተንጋላ አጭ መጥቶ አብሮት በሀከረቢ መምህር ደናዋል እያለ የልቡን በልት እያደረገ 3 ዓመት ቻለው። በቃኝ ያለ እግዚአብሔር ቸርነትን ላልተጠቀመበት መዓት ይታዘዝለታል። እግዚአብሔር ጊዜ የሚሰጠው ለቸርነት ነው። የተአምሩ ከመሳሪያው ለእግዚአብሔር ኪያከ ያገር ሀበ ንስሐ የእግዚአብሔር ቸርነቱ አንተን ወደ ንስሐ እንዲመራ አታውቅም? ምንም ይል ቅዱስ ጳውሎስ ሮሜ ምዕራፍ 2 ላይ ሲናገር የእግዚአብሔር ቸርነት እኮ የምሕረት ዕድል ነው። መጥፊያ አልነበረም። ሲራክም ይተወስክ ኃጢአት በዲበ ኃጢአት ዘጥል መሐሪ ውእቱ እግዚአብሔር ይቅር ባይ ነው፣ እግዚአብሔር ቸር ነው፣ እግዚአብሔር መሐሪ ነው እያልክ በኃጢአት ላይ ኃጢአትን አትጨምር። እና ጊዜ ብዙ ነገር ተሰርቶበታል። ርዕሳችን ምንድን ነው? ነገሩኝ እንጂ ጊዜ ለምን? እሺ 1 2 3 ነጥቦችን ልናገርና ብፁዕ አባታችን እንዲያስተምሩን ብለቅ ይሻላል። ጊዜ ለምን በሉ እስቲ። እንግዲህ እግዚአብሔር በጊዜ ፈጠረ። እስቲ በጊዜ ፈጠረ በሉ። በጊዜ መጣ፣ በጊዜ ሞተ፣ በጊዜ ተነሳ፣ በጊዜ አረገ፣
በጊዜ መንፈስ ቅዱስን ላከ። እሺ በጊዜ ይመጣል በሉ። በጊዜ ምን ይላል? ይመጣል። ጊዜ እግዚአብሔር ሁሉ ሰርቶበታል። አሁን እኛ በጊዜ ምን እናደርግ ነው ርዕሳችን። እስኪ ጊዜ ለምን በሉ። እሺ የመጀመሪያው ጊዜ ለእግዚአብሔር በሉ። ሁላችሁ በሉ እስኪ ደግሙ። አሁን ከዛሬ በኋላ ይህ እንኳን መመሪያ ነው። እንግዲህ የኑሮ መመሪያ እየነገርኳችሁ ነው። የመጀመሪያ መመሪያችን እዚህ ውስጥ የተሰበሰብነው ጊዜ ለማን መመሪያችን ነው። ከዛሬ ጀምሮ ጊዜ ለማን አንድ ድገሙ። ጊዜ ለእግዚአብሔር፣ ከእግዚአብሔር ጋር መኖር ነው። ጊዜ የተሰጠው እግዚአብሔርን ልናመልክበት። ስብሐ ለዘይሴብሐከ ቅዱስ ዳዊት በቀን 7 ጊዜ አመሰግንሃለሁ ይላል። ጠዋት 12 ሰዓት እንደተማራችሁት ከአሁን በፊት ብርሃን ሌሊቱን አሳልፈህ ብርሃን የሰጠኸኝ ጌታ ብለን በብርሃን የፈጠርከኝ ጌታ ብለን ለእኔ ስትል ማለዳ ከሐና ከቀያፋ ፊት 12 ሰዓት ተከሰስክልን ብለን 3 ሰዓት ጸልያለሁ። ሔዋን የተፈጠረችበት ቅድስት ድንግል ማርያም ብስራተ መላእክት የተሰማችበት ለሁሉ ፍትሕ የሚሰጥ ጌታ በ3 ሰዓት ከጲላጦስ ፊት ተከሶ የቀረቡበት 3 ሰዓት 6 ሰዓት አዳም የተሳሳተበት የሰው ልጅ አእምሮ የሚደክምበት ገና ሲጫወት የቆዩ ሰውዬ 6 ሰዓት ላይ ማዛጋት ይጀምራል። 6 ሰዓት አጋንንት የሚሰለጥኑበት ሰው የሚደክምበት ጊዜ ነው። አዳምም የሳተበት ጊዜ ነው። 6 ሰዓት ደግሞ እግዚአብሔር ሁሉ ክርስቶስ የተሰቀለበት ሰዓት። በዚያ ሰዓት አንዲት አቡነ ዘበሰማያት እንኳን መልክ 9 ሰዓት ጸሎት የሚያደርግበት መስዋዕት የሚያደርግበት ጌታ ነፍሱን ከስጋው የለየበት ለእኔም ጥሩ አሟሟት ስጠኝ ለማለት ለእኛ ሲል መራራ ሐሞት የጠጣበት ጎኑን ተወግቶ ማየገቦ ያፈሰሰበት 11 ሰዓት የተቀበረበት ነፍሳትን ከሲኦል ያወጣበት ሰዓት እግዚአብሔር አዳሙን ፍለጋ የመጣበት እግዚአብሔር በ11 ሰዓት ነው አዳም ወዴት ነህ እያለ የበለስ ቅጠል ያገለደውን መሆን አዳም ፍለጋ በገነት ዛፍ መሃል የወጡ 11 ሰዓት የቀን ፍጻሜ ነው። በዘመን ፍጻሜ መጥቻለሁ እያለው ስለዚህ በ11 ሰዓት ጌታዬ ሆይ እኔን ፈልገኝ ብሎ መጸለይ፣ እኔም ጫካ ውስጥ ነኝ ፈልገኝ ብል ማታ ምሽት ሰዓት የመጣው ግርማ ሌሊት በሰላም አሳድረኝ፣ ለእኔ ስትል በምሽት 3 ሰዓት እንደውም በኔ ታሰርክልኝ ብሎ ማታ መጸለይ ይገባል። ቀኑን ሁሉ ለእግዚአብሔር መስጠት። ከእግዚአብሔር ጋር ጊዜ የሌለው ሰው እግዚአብሔርም ከእሱ ጋር ጊዜ የለው። ለእግዚአብሔር ጊዜ ከሌላችሁ እግዚአብሔርም ለእናንተ ጊዜ አይሰጥም። እንዴ ለእግዚአብሔር እንዴት ጊዜ ታጣላችሁ? እኔ እኮ ይቀርብኛል። እግዚአብሔር የቲክቶክን ሩብ ይደርሰዋል ዛሬ። እስኪ ንገሩ ይደርሰዋል? እንዴት ተጣልፎ ሰው እንዴት ተጣልፎ የዘወትር ጸሎትን እንደው ያም ካደረሰን ተጣልፎ ጨርሶ ግን ፌስቡክ ላይ ቲክቶክ ላይ ግን ተጥዶ ነው የሚለው። እባካችሁ ለእግዚአብሔር ጊዜ ስጡ። እውነቴን ለእግዚአብሔር ጊዜ ከሌላችሁ ትጠፋላችሁ። የእውነቴን ለማስቀደስ ጊዜ የሌላችሁ ሰዎች እድሜያችሁ ያጥፋል። ለዘወትር ጸሎት እድሜ ከሌላችሁ ጊዜ ከሌላችሁ ከእግዚአብሔር ጋር ለመገናኘት መጽሐፍ ቅዱስ ለማንበብ ጊዜ የሌላችሁ ጊዜ የለኝም ደግሞ እንዲሁ እናንተ ጉራችሁ እኮ ያላችሁ። እስቲ ፌስቡክ ውስጥ የምታነቡት ቴክስት ቢደመር እንደው 20 ገጽ ነው። መጽሐፍ ብናደርገው አይታተምም። ብሮሸር ብናደርገው ይሆናል እኮ ስትደዘብዙ ትምህርት እንዴት ነው ጊዜ የሌላችሁ? ወእግዚአብሔር ይነግረሙ ለሕዝቡ መጽሐፍ አንድ ከዛ እናንተ የሚመስላችሁ አንድ ሳምንት አንድ ገዳም ትሄዱና ጌታዬ ሕይወቴን ንገረኝ። እንዴ ምን ነው የሚነግራችሁ? ጅን ብሎ ይንገራችሁ? ጌታዬ ሕይወቴን ንገረኝ ምንድን ነው የሚነግራችሁ? እየነገራችሁ መስለን መዝሙር 86 ላይ እግዚአብሔር ይነግረሙ ለሕዝቡ በመጽሐፍ እግዚአብሔር ለሕዝቡ በመጽሐፍ ይነግራቸዋል። እስኪ በሉ እግዚአብሔር ለሕዝቡ በሉ በምን ይነግራቸዋል? በመጽሐፍ ይነግራቸዋል። መጽሐፍ ማለት እግዚአብሔር ለእኛ የሚናገርበት ነው። ጸሎት ማለት ጸሎት በሂቅ ተናግሮ ምስለ እግዚአብሔር ጸሎት ከእግዚአብሔር ጋር መነጋገር ነው። ጸሎት ከእግዚአብሔር ጋር መነጋገር ነው። መጽሐፍ ማንበብ ደግሞ እግዚአብሔር ለእኛ የሚነግርበት ሰን አጸም ዘይነብበን እግዚአብሔር አምላኬ እስመ ውእቱ ይነብብ ሰላም ለሕዝቡ
ፈጣሪ እግዚአብሔር የሚናገረኝን እሰማለሁ፣ እርሱ ለሕዝቡ ፍቅር አንድነትን ይናገራልና ይላል ቅዱስ ዳዊት። እግዚአብሔርን ለመስማት ጆሮ የሌለው መጽሐፍ ቅዱስ ለማንበብ በቀን 5 ደቂቃ የሌለው ሰው በየቀኑ እውቀት ሊሰማ ይገባዋል። እንዲህ ያለ ጆሮ ይነቀላል። ነቢየ ያነሰነክሙ ማኅበርክሙ ዘከማየ፣ እንደኔ ያለ ነቢይ ያስነሳላችኋል ነው ሙሴ ሲናገር ክርስቶስን ነው። እሱ ቀይ ባህር እንዳሻገረ የተጋንደ ምን ያሻግሯል የሚል ብዙ ንጽጽር አለ። ሁለቱ ስም እሱን ስሙት። ወጉና ደስ እንዳይተሰማው ለሁሉ ነቢይ ትሰራው ህዝባ። ያንን ነቢይ የማትሰማ ጆሮ ግን ከወገኖቿ ተለይታ ትጥፋ። ያን ነቢይ የማትሰማ ግን ክርስቶስን የማይሰማ ጆሮ ይነቀላል። ሰላም እግዚአብሔርን መስማት የማይፈልግ ጆሮ ሁከት፣ ጦርነት፣ ብጥብጥ፣ ሞት ሊሰማ ይገባው። በየቀኑ የምንሰማበት ምክንያት ለእግዚአብሔር ጆሮ ስለሌለን፣ ለእግዚአብሔር ዓይን ስለሌለን፣ ለእግዚአብሔር እግር የለን። እግሮቻችሁ የት ነው የሚሄዱት? የሚፈጥሩላችሁ ወዴት ስትሄዱ ነው? ቤተክርስቲያን ሲሏችሁ አያደርሳችሁ እንዲሁ አይደረስ እኮ ከዚያ ማስታወቂያ ሰሌዳ ለማንበብ የቀሩ ይመላለሳሉ። ስራዎት ይሆን ጥሩ ነው ተመላለሱ። ግን እግዚአብሔር ቤት ስትመላለሱ ግን የእግዚአብሔር ቤት እኮ ልንገራችሁ፣ የእግዚአብሔር ቤት ቤተክርስቲያን እኮ ማለት የእግዚአብሔር መንግስት ማለት ነው። ቤተክርስቲያን ታውቃላችሁ? ይህም ቤተክርስቲያን ማለት የእግዚአብሔር መንግስት ማለት ነው። እንዲህ ብሎ ነበረ ጲላጦስ፣ አንተ አይሁድ ንጉሥ ነህ እንዲህ አለው። ምን ሆነ የመለሰለት? መንግስት የኮነትም ዝንቱ ዓለም፣ የኔ መንግስት በዚህ ዓለም አይደለችም። ምን ማለት ነው? ቤተክርስቲያኔ ምድራዊት አይደለችም ማለት ነው። የእግዚአብሔር መንግስት ማናት ካላችሁ ቤተክርስቲያን። አንድ ሰው አሜሪካ ከመሄዱ በፊት አሜሪካ ኤምባሲ መሄድ አለበት። አንድ ሰው መንግስተ ሰማያት ውስጥ ከመግባቱ በፊት ከእግዚአብሔር ኤምባሲ ቤተክርስቲያን መግባት አለ። ቤተክርስቲያን ውስጥ የማይገባ ሰው የሰማይ ዜግነት የለውም። አንድ ሰው ከአንዲት ሀገር ኤምባሲ ውስጥ ሲገባ የዚያች ሀገር ጥበቃ ውስጥ ይገባ። ከቤተ ክርስቲያን ውስጥ የሚገባ ሰው የእግዚአብሔር እጅ ውስጥ ነው የሚገባው። ይሄ ቤተክርስቲያን ውስጥ ቤተክርስቲያኑ ግቢ ላይ የሚታጠረው አጥር በግራ የሚመጣለ በቀኝ የሚመጣለ እዚያ እንደዚህ ብሎ በር አለው። ይሄ መንገድ ይሄ አጥሩ ግንብ መሆኑን አታዩት። እነዚህ ምዕመናንን ተቀብለው የሚጠብቁ የእግዚአብሔር የምህረት እጆች ናቸው። ከቤተ ክርስቲያኑ ግቢ ውስጥ ስትገቡ ወደ እግዚአብሔር እቅፍ ነው የምትገቡት። እሱ በማይጣጠፍ ጥበቃው ይጠብቀናል። ከዚያ በኋላ እንዲህ ያለች ነፍስ እግዚአብሔር የሚዋሩ ዘያጣኒ እግዚአብሔር ይጠብቀኛል። እሱ እኔን ብትደብቁኝ ፈልጎ የሚያጣበት ቦታ የለም፣ እኔንም የሚያሳቀኝ የለም። እሱ ራሱ ተናግሯል እኮ አልቦ ዘያሃይደም የሆነ እምዴ በጎችን ከጀነት እኮ የሚወስዳቸው ማንም የለም ብሏል። ከእግዚአብሔር እጅ መግባት የፈልጋችሁ የእግዚአብሔር መግባት ለቤተ ክርስቲያን ጊዜ፣ ለመጽሐፍ ጊዜ፣ ለመጸለይ ጊዜ አንድ ሰው ከእግዚአብሔር ጋር ያለው ጊዜ ከላላ እየጠፋ መሆኑን ማወቅ ያለበት ይሄ። ምን አላቸው ጌታ የማቴዎስ ወንጌል ምዕራፍ 26 ላይ ሲናገር ትጉ ወጸልዩ ከመ ትባ ውስጥ ውስጥ አላቸው። ወደ ፈተና እንዳትገቡ ምን አላችሁ? ተግታችሁ ጸልዩ። ጸሎት አቃታቸው ሐዋርያት አቃታቸው። መጥቶ ሁለት ጊዜ ሁለተኛው ላይ ማይዳቸው ተኝተው አገኛቸው። በሁለተኛው ያላቸው ስሙ ስኢንክሙ ተዲያ ሀተ ሰዓተ ምስሌ አላቸው። ከኔ ጋር 1 ሰዓት መቆየት አቃታችሁ አላቸው። እስኪ በሉ ከኔ ጋር በሉ 1 ሰዓት መቆየት አቃታችሁ? አቃታቸው። ተው። በሶስተኛውም ተብሎ ሲመጣ በሩ እንግዲህ ረሱ አላቸው። ሊቃውንቱ በጣም የሚገርም ትርጓሜ ሰጥተውታል። በሩ እንግዲህ ረሱ በሶስተኛው ረፉ አላቸው። እንተኛለን ሲሉ ክርስቶስን የሚይዙ ወታደሮች መጡና እነሱን የሚያጣድፋቸው ሲሉ ከኔ ጋር 1 ሰዓት ብትተጉ ፍጹም እረፍት ታገኛላችሁ። ከኔ ጋር 1 ሰዓት መትጋት ካቃታችሁ ግን ሁልጊዜ ስትባክኑ ትኖራላችሁ አላቸው። ስለዚህ እንዳፈሩ ፍርሃት እንዳያሻብራችሁ እንዳይበትናችሁ ከፈልጋችሁ አሁን ከኔ ጋር በጸሎት ቆዩ አላቸው። ቅዱሳን ሐዋርያት አቃታችሁ። ከሱ ጋር መትጋት ስላቃታችሁ ቀን ከሱ ጋር መዋልም ሳይሆንላቸው ቀር ጥሎት ተበተኑ። ከክርስቶስ ጋር ያላደረ ከክርስቶስ ጋር አይውልም፣ ከክርስቶስ ጋር ያልዋለም ከክርስቶስ ጋር አያድርም። ስለዚህ እግዚአብሔር ሰዎች ቀኑን ሙሉ ቅዱሳን ሐዋርያት ከጌታ ጋር 1 ሰዓት ተግተው ኖሮ ቀኑ ሁሉ መስቀሉን ትተው ሲራወጡ አይሆኑ ነበር። ቀኑን ሙሉ በሰላም መዋል ከፈለጋችሁ
ያለ እውቀት መዋል ከፈለጋችሁ፣ የሚያባረራችሁ ሳይኖር መዋል ከፈለጋችሁ ከክርስቶስ ጋር አንድ ሰዓት ቆዩ። ለእግዚአብሔር ጊዜ ይኖራል። ከቃም ጋር ናችሁ፣ ከቃም ጋር ናችሁ። እስቲ እንደው ማታ ስተኙ እግዚአብሔር የሚባል የሆነ አካል ትዝ ብሎት የሚያውቅ ሰው አለ ብሏቸው ያውቃል? እግዚአብሔር ቁጭ ብሎ ወይም ቁሞን በሉት ብቻ በእናንተ ሕሊና በምትስሉት እግዚአብሔር ትዝ ብሏቸው ያውቃል? እናንተ ብፁዓን ናችሁ ማለት እግዚአብሔር ትዝ የሚለው ሰው የታደለ። ለእግዚአብሔር የምናስብበት ጊዜ፣ የምንጸልይበት ጊዜ፣ የምናነብበት ጊዜ፣ የምናስቀድስበት ጊዜና ከእግዚአብሔር ጋር የምንኖርበት ጊዜ ይኖራል። ጊዜን ለእግዚአብሔር በርሱ ጊዜ ለማን? እግዚአብሔር እኛ ለእሱ ጊዜ ስንሰጠው እሱ ደግሞ ለእኛ ምን ይሰጠናል? ጊዜ ይሰጠን። ያለ ጊዜያችን እንዳንሞት የማደጊያ የመለወጫ ጊዜ ይሰጠናል። እንዲሰጠን ይህን ማድረግ አለብን። አላችሁ እግዚአብሔር ሁላችን ጋር ይሁን። ሁለተኛ ጊዜ ለምን በሉት ነው በሉ። እሺ ጊዜ ለቤተሰብ በሁላችሁ ጊዜ ለማን? ለቤተሰብ። ቤተሰብ ክርስቲያንነት ወይም ኦርቶዶክሳዊነት ህብረታዊነት ነው፣ አንድነት ነው ክርስቲያንነት ማለት። ለቤተሰቡ ጊዜ የሌለው ሰው ቅዱስ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 5 ላይ እንደነገረን ለቤተሰቡ የማያስብ ሰው ሃይማኖቱን ከካደ ሰው የባሰ ነው። ለቤተሰቡ ጊዜ የሌለው ጊዜ ሊኖራቸው ይገባል። ለምንወደው ሰው የምንሰጠው ብቸኛው ስጦታ ምን እንደሆነ ታውቃላችሁ? ምንድን ነው? ጊዜ። ጌታችን ኢየሱስ ክርስቶስ ለሚወዳቸው ሰዎች ጊዜ በመስጠት ነበር ፍቅሩን የሚገልጥላቸው። ምቹ ጊዜ ለብቻቸው ይሰጣቸው ነበር። ለቤተሰብ ጊዜ ሊኖር ሰው ባል ለሚስቱ ጊዜ ሊኖር ይገባል። ሚስት ለባል ጊዜ ሊኖር ይገባል። ለልጆች ጊዜ ሊኖራቸው ይገባል። ጊዜ እዛ ውስጥ ጊዜ ከሌላችሁ እንደ ነፍሰ ገዳይ ናት። ለቤተሰብ ጊዜ የሌለው፣ ለእናቱ ጊዜ የሌለው፣ ለአባቱ ጊዜ የሌለው፣ ለዘመዶቹ ጊዜ የሌለው። አሁን ጊዜ የለም። ለማንም ጊዜ አይሰሙ ሰው መውላችሁም ገብታችሁ እንደ ዝንጀሮ ስልካችሁ ይዛችሁ ቁጭ ዝንጀሮ ነው ይሄ። በቆሎ ይዝና አንዳንድ በቆሎ ይዞ ያምጉ ይችላል። በቃ ግጦ ሲጨርስ በቃ እንደዚህ ጊዜ ክርስቶስ እንዴት ለቤተሰቦቹ ጊዜ እንደሚሰጥ ተመልከቱት። የማቴዎስ ወንጌል ምዕራፍ 13 ላይ ሕዝቡን ሁሉ አብልጦ ከሸኘ በኋላ የራሱ ቤተሰቦች ደግሞ አሉ። እነማን ናቸው? ሐዋርያት። እነሱ ከሸኘ በኋላ እቤት ገብቶ ደግሞ ለእነሱ ጊዜ ሰጣቸው። ተርጉምልን የቀደሙን አሉ። ተረጉመላቸው። ዘሩ እንዲህ ነው፣ በመንገድ ላይ የወደቀው እንደዚህ ነው፣ ቶሎ የደረቀው ዘር ይሄ ነው፣ ፈጥኖ የሚሰሙ ናቸው። ይሄ በመንገድ ላይ የወደቀው ዘርና ወፍ የለቀሙ ደግሞ ቃለ እግዚአብሔር እየሰማ ወዲያው የሚረሳው ነው። ይሄ ወዲያው በቅሎ ወዲያው ደግሞ የደረቀው ይሄ ወዲያው ሰምቶ በስሜት የሚጠፋው ነው። በቅሎ እሾህ ያሰረው ደግሞ እሾህ አንቆ ያስቀረው ዘር ደግሞ ሰምቶ ጽድቅ እሰራለሁ ስል የሀብት ፍቅርና የዓለም ፍቅር ያሰረው ነው። በመልካም ዘር ላይ መሬት ላይ የወደቀው ደግሞ ይሄ በመልካም ልብ ላይ የወደቀው ቃል እግዚአብሔር ነው አለና ለቤተሰቦቹ ጊዜ ሰጣቸው። ክርስቶስ ለ5000 ሕዝብ ጊዜ ሰጣ፣ ለቤተሰቦቹ ጊዜ ሰጣ። ስራ ይበዛብኛል ስብሰባው ነው ይባል ይሄ አይሰራም። ክርስቶስም ስብሰባ ሆኖ ለቤተሰቦቹ ጊዜ ይሰጣል። ብቻቸውን ማውራት ለሚፈልጉ ጊዜ ይሰጣቸው ነበር ጌታችን ኢየሱስ ክርስቶስ። ዮሐንስ ወንጌል ምዕራፍ 4 ላይ ያቺ ውሃ ቀድ ሴት ጊዜ ያስፈልጋት ነበር። ጌታ ፊት ያደረገ ጊዜ ሰጣ። ለዚያው ምቹ ጊዜ ከሰው መሃል ብታወራ የምታፍርበት ገበና ስለነበራት በስልክ በሐዋርያት በራባቸው ሰዓት እሷም ደግሞ ካለመቅዳት በምትመጣበት ሰዓት ሐዋርያት ሂዱ ከምሳ ገዝታችሁ ከተማ ኗል። እሷ ደግሞ የምትመጣው ያው ስታገባ ቶሎ ስለሚሞትባት እቺ ነፍሰ ገዳይ የተባለች ሴቶች ውሃ ሲቀዱ ስለሚሰድባት በእስራኤል ውሃ ቅዳሉ እንደኛ ስለሆነ ሴቶቹም ውሃ ቀጥተው ቤታቸው ቁጭ ሲሉ በቀትር እሷ ልትቀዳ ሄደች። በምቹ ሰዓት ክርስቶስ ጊዜ ሰጣ። በቀትር ሰዓት እንኳን ሁሉ አዳመጠ። በቀጥታ ሁሉ ያዳመጠ እንዴው ከገርም እናንተ አሁን በቀትር ሰዓት ሳይገመታችሁ እንኳን ክርስቶስ ያለ አምላክ እንዴው ትልቅ ሰው ምኑት ታዳምጣላችሁ። ጌታ ምቹ ጊዜ ሰጥቶ አዳመጠ። ስለዚህ ጊዜ ስለሰጣት እሷም ልኳን ለሱ ሰጠች። ጊዜ መስጠት ጌታችን ኢየሱስ ክርስቶስ ለብዙዎቹ ነበር ጊዜ። ትልቅ ሰው ነኝ አይ አምላክ ነኝ አይ ለሁሉ ሰው ቆሞ የመቆየት እድል ይሰጣቸው ነበር። እግዚአብሔር ጊዜ ይስጠን።
ጊዜ የሰጠን እግዚአብሔር ከምስጋና ይግባው። በስብሐት ለእግዚአብሔር።